የቂን የተናገርኩበትን ብቻ አምጥተው ይሄን አላህ ይመሰክራል። ውሸትን እየተቀጠፈ የሚወራውን በሙሉ አዎ ልክ ነው እያላችሁ አትተባበሩ ወንድሞቻችሁ ላይ። በነገራችን ላይ እኛ አባት እንግዲህ ከዚህም በፊት ኡምራ ደርሷቸው ነበር። ዓለም ላይ ያለ ላኢላሃ ኢላላህ መሐመድ ረሱሉላህ ያሉ አካሌ ናቸው። ተማሩ ቁርአንና ሐዲስ ተማሩ። ገና ህፃን ልጅ እንትን ሲል ድቤ መደብደብ ማስተማር ምንድነው? ትውልድን እንደዚህ እጅግ አሳዛኝ መረጃ ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን አይመቸኝም፣ መልእክትህ ደርሶኛል፣ እኔ የምፈልገው ይሄ ነው ማለት ነበረበት። فمن شرح الله صدره للإسلام فهو على نور من ربه. اهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنيا تكبراችሁ የቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ያለው ኢንሻአላህ ዛሬም ከቢጎን የተመለከታችሁት አነጋገር የተወደዱ የተመረጡ የሚያሳዝን እንዲሁም ደግሞ እንግዲህ የተለያዩ መረጃዎችም ጭምር አሉ። ኢንሻአላህ ምንማማርበትን ቪዲዮም አለ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባራችሁን አልቀም ላይክ እያደረጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ቀጥታ ወደ ቪዲዮ አልፍኩላችሁ። እጅግ በጣም ልብ የሚነካ ቪዲዮ ነው ማሳያችሁ። ሁላችሁም ዝግጁ ናችሁ? ይሄንን ቪዲዮ በላይክ ጀምሩት። በነገራችን ላይ እኛ አባት እንግዲህ ከዚህም በፊት ኡምራ ደርሷቸው ነበር። እስኪ እንመልከትና በኋላ እነግራችኋለሁ። ነገር ግን ሪአክሽኑን ስሜታቸውን አንደኛ እንደወጡ ጻለች። ነገር ግን ለኛ አላሳየችንም ነበር። በስተመጨረሻ ዛሬ ነው ይሄ ቪዲዮ የተለቀቀው። እንመልከት። አላሁ አክበር። ጤና ይመልስልህ። ጤና የሚያታገኝበት ነገር ማለት ነው። አረ ጀማል በቃ ነው ያመሃል ወለጸታው ጀማል ጉድ ብታይ ጉድ ጀማል አሸንፈሃል ሶስተኛ አንደኛ ይኸው አንተ ይኸው የባባን ፊሊንግ አሳየኝ ብላችሁ ነበር። እንዲህ ስለተረበሸ ነበር ያለቀኩት። እንግዲህ በምታዩት ሁኔታ በጣም ተደስቶ ነበር። ብቻ አልሐምዱሊላህ። አሁን ደግሞ አልፋሩቅና ዳና ትራቭሎች ያወጡት የኡምራን ፓኬጅ ካሸነፍን እኔና እናቴ እንሄዳለን። ስለዚህ ይሄንን ቪዲዮ በደንብ ላይክ ሪፖስት እያደረጋችሁ አግዙን። ሱብሃንአላህ ያ ጀማ والله በጣም ስሜታዊ ነው የሆንኩት ይሄንን ቪዲዮ ስመለከት። እንግዲህ አንደኛ ወጥተው ነበር እኛ አባት ማለት ነው ኡምራ ደርሷቸው እንደደረሳቸው ሲናገራቸው በዚህ መልኩ ነበር የተደሰቱት። መናገር ያው እንደዚህ ነው ይይዛቸዋል። ነገር ግን የገለጹበት ሱብሃንአላህ አላሁ አክበር ማሻአላህ። አሁን ደግሞ እንግዲህ ሌላም እድል አለ። ሁላችሁም ቲክቶክ ላይ የምታውቋቸው ላይክ አድርጋችሁ ሁሉም ቤተሰብ በህብረት በፍቅር እንደዚህ ጎን ለጎን መሄድ አለባቸው። በነገራችን ላይ ብቻቸው መሄድ የለባቸውም። ስለዚህ ከባለቤታቸው ጋር ደስ አይልም። ሁላችንም አላህ ይወፍቀን ሐጅም ኡምራ ማለት ነው። በዚህ ሰዓት በተሰማ ጥብቅ መረጃ አዋጁ ጸድቋል። እነዚህን ፌስታሎች ማለትም የአንድ ብሩን ፌስታል ይዞ መገኘት ከ2000 ብር እስከ 5000 ብር የሚያስቀጣው አዋጅ በዛሬው ዕለት የጸደቀ ሲሆን ማምረትና ማከፋፈል ደግሞ ከፍተኛ የተባለ ቅጣትን የሚያስከትል መሆኑን በዛሬው ዕለት ተመልክቻለሁ። ይህ አዋጅ በጸደቀበት ሂደት ታዲያ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ እስከ 5000 ብር የሚያስቀጣው አዋጅ ዜጎች በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት በዚህ ሰዓት ቀርቦበታል። የህዝብ እንደራሴዎች ምክር ቤትም ታዲያ ዛሬ ያጸደቀው ይህ ህግም ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር ይከፍላል የተባለው ያመረተ ወይም ደግሞ ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማም ያከማቸው ወይም
ይዞ የተገኘም ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። በዚህ ጉዳይ ላይ ሀሳባችሁን ስጡበት። መልካም ቀን። ያጀማ ይሄ ነገር የአንድ ብር ፌስታል አለ እንዴ? በነገራችን ላይ ጭራሽ ፌስታል ይዛችሁ መሄድ የለባችሁም እየተባለን ነው። ሰምታችኋል? እና እስከ 5000 ብር ሁሉ 5000 ብር አካውንት ውስጥ የሌለ ሰው እኮ አለ። ምን አገናዙም እንዴ? ደሃ እንዴት ነው የሚሆነው? በምክር ቤት እንግዲህ ደረጃ ነው የጸደቀው። ሀገራችን ወዴት ብዙ መስተካከል ያለባቸው ነገራቶች ብዙ እያሉ እንደዚህ አይነት ነገራቶች ግን እኔ ምንም አልልም። እናንተ በዚህ ጉዳይ ላይ ሀሳብ ስጡበት እና እንዳትበሉ ለማለት ነው። እንግዲህ ይሄ 5 ብር ፌስታል ይሄ ይመስላል አይደል? ይሄ 5 ብር 10 ብር ሁሉ ገብቷል አሁን። እና እንደዚህ አይነት ፌስታል ይዛችሁ የምትገኙ ሰዎች በተለይ አዲስ አበባ ላይ ጥንቃቄ አድርጉ። ከባድ ነው። ለመረጃ ያክል እጅግ አሳዛኝ መረጃ እንመልከት። በጣም ለብዙዎቻችሁ በተለይ ስደት ሀገር ላይ ላላችሁ እህቶች ወንድሞቼ እጅግ አሳዛኝና ልብ ሰባሪ የሆነ ዜና ተሰምተዋል። እህታችን ትዕግስት ሰጠ ትባላለች። የአረብ ሀገር የበርካታ ዓመታት ነዋሪ የነበረች ሲሆን የቡታጅራ ልዩ ስሙ ኬላ አካባቢ ተወላጅ ነች። ከብዙ ዓመታት የውጭ ሀገር ቆይታ በኋላ ወደ ሀገሯ ስትመለስ ያፈራችውን ንብረት በሙሉ ያሰራችውን ቤት ሳይቀር ወንድሟና እናቷ አውድመውና አባክነው ሲጠብቋ ታገኘች። ንብረቷና ገንዘቧን በተመለከተ ስትጠይቃቸው እንደለመድሽው ሸቃቅለሽ ብይ የሚል ልብ ሰባሪ ቃል ሰነዘሩባት። በዚህ ምክንያት በአእምሮ ህመም የተጠቃችው ትዕግስት ለመዳን ባስኬቶ ዞን ወደሚገኘው አቡነ አረጋዊ ገዳም ጸበል ገባች። ለአንድ ዓመት ያህል እዚያ ቆይታ ጤንነቷ የተመለሰ ባለበት ሁኔታ በትላንትናው ዕለት እጅግ ልብ ሰባሪና በሚያሳዝን ሁኔታ ራሷን አጥፍታ ተገኝታለች። ለቤተሰቦቿና ለወዳጆቿ በሙሉ መጽናናትን እንመኛለን። ተመልከቱ፣ እንደዚህም ነገር አለ። በስተመጨረሻ ራሷን ልታጠፋ የቻለችበት ምክንያት ለብዙ ዓመታት ስታጠራቅም ስትሰራ አረብ ሀገር ላይ ለፍታ እንግዲህ ለቤተሰቦቼ ብላ ለቤተሰቦቿንም ስረዳ ከዛም አልፎ ደግሞ ለራሷን ቤት ሰርታ ገንዘቦቿን ቤተሰቧ ጋር አስቀምጣ ነበር። በስተመጨረሻ ግን እንዳልሆነ አድርገዋታል ማለት ነው። ኢቭን የሞራ በጣም አንዳንድ ቤተሰብ በጣም እንደዚህ አስቀያሚ የሆነ ቤተሰብ አለ። በዚህ ደረጃ የራስሽ ጉዳይ ነው ያሏት። በስተመጨረሻ በጣም እጅግ የሚያሳዝን ነው እና ጥንቃቄ አድርጉ። ማንም ማመን እንዳለብን አናውቅም። ግማሾቻችን ቤተሰቦቻችን አናምንም። ከዛም በኋላ ሌላ ሰው ጋር እናስቀምጣለን። እነዛ ያመናቸው ሰዎችም ይክዱናል። እንዲሁም ደግሞ የራሳችን ቤተሰቦቻችን የምንላቸው የራሳችን ሰዎች የምንላቸው በዚህ መልኩ ይክዱናል። እኔ እንጃ ምን እንደምል አላውቅም። አላህ እንደው ልፋታችሁ መና ያደርግባችሁ። ብዙ እህቶች ናቸው በዚህ ምክንያት እያለቀሱ በዚህ ምክንያት እየተጎዱ ራሳቸውን እስከ ማጥፋት ድረስ እስከ እብደት ድረስ እየሄዱ ያለበት ሁኔታ ማለት ነው። ለብዙ ዓመታት ያጠራቀሙትን ገንዘብ እየተበሉ እየወደመባቸውም ጭምር ማለት ነው። ቤት አለኝ ብላ ትመጣለች፣ ንብረት አለኝ ብላ ቦታ አለኝ ገንዘብ አለኝ ብላ ትመጣለች። ነገር ግን ስትመጣ ምንም ነገር የለም፣ ተበልቶ አልቋል ማለት ነው። ኢቨን እስከ መካድ ድረስ እና እንደው ምንም ምለው ነገር የለም። አላህ ይርዳችሁ ነው የምለው። አላህ ይርዳችሁ ከእንደዚህ አይነት መጥፎ ተግባር ከእንደዚህ አይነት መጥፎ ቤተሰብም አላህ ይጠብቃችሁ ይሰተራችሁ። ለእናንተ የሚጨነቅላችሁን አላህ ይስጣችሁ ነው የምለው። እህት ወንድምም ነበረኝ ብዙ ስለማውቀው ነው። ገብቷችኋል አይደል? እና በጣም ከባድ ነው። በጣም ነው ማዝንላችሁ። አላህ ሀጃቾቻችሁን በሙሉ ያሳካላችሁ ነው ያጀማ። እንግዲህ አሲያ በድጋሚ እያለቀሰች መልስ ሰጥታለች። ማንንም ሙስሊሞች ዓለም ላይ ያሉትን ለይቼ አላቅም። እንደ ሙስሊም ያስተሳሰርናል ወንድማማች እህትማማች ብዙ ነገር አለ። ነገር ግን ብዙ በአደባባይ ሲቀጠፉ ወንጀል ሲሰሩ ያን ነገር መቃወም የለብንም ወይ የሚለው ለሁላችንም ጥያቄ ሆነብኝ። አሁንም ነገራቶችን ግልጽ ለማድረግ እየሞከረች አይደለችም። ደባብሳ ለማለፍ ነው የሞከረችው። በነገራችን ላይ በጣም ነው እጅግ የሚያሳዝነው። አሁን ሙአዚ እየሰራ ያለውን እንደደገፈችው እየተቆረቆረችለት ኢቭን ሁሉ እያለቀሰች ነበር ቪዲዮ የሰራችው። በድጋሚ እያለቀሰ ቪዲዮ ሰርታለች። እንግዲህ አሲያ ሙአዝም ሙቤ ቤት ተጋብዞ ነበር፣ ቀርቷል፣ አልመጣም። የተለያዩ ቪዲዮዎች አሉ፣ እነሱን ቪዲዮዎች እንመለከታለን። እህቶች ወንድሞች አሁንም ጥንቃቄ አድርጉ። ከሀባሾች እንግዲህ ድቤና እንትን የሚወዱት ካልሆኑ በስተቀር ሽርክና ቢዳ የሚያስፋፉት ካልሆኑ በስተቀር ሙአዝ ጋር የገቡ ለስቱዲዮ ለዛ ብዙን ለማስፋፋት ገንዘብ ያዋጣሉ፣ ገንዘባቸውን ይበላሉ ብዬ አላምንም። እና ትበላላችሁ አትበሉም ብያለሁ። ብዙ አንዳንድ ሰዎች ከስንት አንዳንድ ሰዎች እየመጣችሁ የምትሳደባላችሁ፣ ተሳደቡ፣ መብታችሁ ነው። ነገር ግን እስልምና ስድብ አላስተምርም። መጥፎ ነገሮችን መከላከል
መቃወም አለብን፣ እንደ እስልምናችን እንደ ሸሪዓችን ማለት ነው። ስለዚህ ኡስታዞች የተለያዩ ኡስታዞች እየገቡ የተለያዩ መልእክቶችን ሲያስተላልፉ ነበር። ትናንትና ሞባይል ቤት የበነ ኡስታዝ ሁሱም ሳይቀር ማለት ነው። እያደረግን ያለነው ትክክል ነው ብለን ነው ሁሉ የምናስበው። በነገራችን ላይ አሁን ማለት እንደዛ ነው። በቃ ኢቭን የቁርአን ስቱዲዮ ሁሉ የሚከፍት ነው ሁኔታው ሲናገር በነገራችን ላይ በዛ ደረጃና በጣም እጅግ ከሙዚቃ ኮፒ እየተደረገ የተለያዩ ሽርኮችን እየተደባለቁ ብዙ እያስፋፉ እየዘፈኑ እየጨፈሩ ያን ነገር እያደረግን አይደለም አይነት እና ያ ነገር ደግሞ ለኛ ትክክል ነው እስልምና ይፈቅዳል እንደማለት ጭምር ነው እየተናገሩ ያሉት። የተለያዩ ቪዲዮዎች አሉ፣ እነሱም ቪዲዮዎች በጋራ እንመልከት። ተቁጣያቺ ብቻ ስለ የቂን የተናገርኩበትን ብቻ አምጥተው ይሄን አላህ ይመሰክራል አምጥቼ ይሄው እንዲህ ነው ያልኩት እወቁልኝ አልልም። እኔ ያልኩት አላህ ያውቃል። ለህዝብ ይሄን አይደለም እንደዚህ አልተባለም። ሂሳብ አለ እኮ አማም አላህ። እኔና እናንተ እኮ አላህ ፊት እንቀርባለን። ውሸትን እየተቀጠፈ የሚወራውን በሙሉ አዎ ልክ ነው እያላችሁ አትተባበሩ። ወንድሞቻችሁ ላይ የሚመላለሱት ላይ አትግቡ። ወላሂ እየተቆረጠ ኸይር የተናገራችሁት ንግግር ተቆርጦ ከተለቀቀ መጥፎ የሚደረግበት ጊዜ ላይ ነው ያለነው። ይቺ ጊዜ ታልፋለች። አላህዬ ዘንድ ግን አያልፍም ሱብሓነሁ ወተዓላ። እኔ ማንንም ሙስሊም ለይቼ አይቼ አላቅም። ዓለም ላይ ያለ ላኢላሃ ኢለላህ መሐመድ ረሱሉላህ ያሉ አካሌ ናቸው። በቃ ይህንን ነው እስልምና ያስተማረኝ። እኔ ለፍልስጤም እናለቅሳለን አይደለም፣ የመን ላይ ላሉት እናለቅሳለን፣ አገራችን ላይ ላሉት እናለቅሳለን፣ ሱዳን ላይ ላሉት እናለቅሳለን። አብራችኋቸው ተቀምጣችሁ አይታችሁ ነው? አስተሳሰባቸውን አውቃችሁ ነው? ላኢላሃ ኢለላህ መሐመድ ረሱሉላህ ስላሉ ነው። ለምንድን ነው እንደዚህ አይነት ነገር በሚካሄድበት ኸይር ስራ አላህ ሱብሓነሁ ወተዓላ ዘንድ የሚወደድበት ወር ላይ ሳምንት ላይ እንደዚህ አይነት ድብልቅልቅልቅልቅ እህት ወንድሞቹ ላይ እንደዚህ አይነት ስቲች እየተደራረጉ የሚመላለሱትን እዩ። ሰው እየገባ እዛ ውስጥ ደግሞ የማይጽፈው ነገር የለም። ይሄን አላህ ይወዳል። ይሄን አላህ ይወዳል ሱብሓነሁ ወተዓላ። የሚሰሩትን በሙሉ አላህ አያውቅም። ቪዲዮ ተቆርጦ ሲወጣ አላህ አያውቅም ሱብሓነሁ ወተዓላ። እሱ ፊት አንቀርብም እኛ። ወሁወ ማዕኩም አይነማ ኩንቱም፣ የትም ብትሆኑ እሱ አብሯችሁ ነው። ይቺም ብቻ አንድ ሰው ቢያስተነትን ወላሂ ወቢላሂ አልከሪም አስተሳሰቡ፣ አነጋገሩ፣ ኤቭሪቲንግ ይቀየራል ቢኢዝን ረብል ዓለሚን። ምንድን ያለው? ወሁወ ማዕኩም አይነማ ኩንቱም። እነዚህ መላይካዎች አሁን ቢገለጡና ብናያቸው ዛሬ ላይ የምናደርገውን አክት እናደርጋለን። ወሁወ ማዕኩም እሱ አብሯችሁ ነው። አይነማ ኩንቱም፣ የትም ብትሆኑ። ፉል ቪዮ አለው ጀለ ጀላሉሁ ሱብሓነሁ ወተዓላ። ያየናል የምንሰራውን በሙሉ። አይወድም አላህ ሱብሓነሁ ወተዓላ እናንተ ከፍ እንድትደረጉ አንዱ እንዲጠላ የምታደርጉት እየተቆራር አይወድም አላህ ሱብሓነሁ ወተዓላ። ወላሁ ቢማ ተዕመሉነ በሲር ብሎ ነው የዘጋው አላህ ሱብሓነሁ ወተዓላ። በምትሰሩት ስራ በሙሉ ፉል ቪዮ አለው አላህ ሱብሓነሁ ወተዓላ። ላኢላሃ ኢለላህ ያላችሁ እህቶቼ ወንድሞቼ፣ እናንተም እኔም አላህ ፊት እንቀርባለን። እዚህ ሶሻል ሚዲያ ላይ በምትገቡበት ጊዜ ኸይር ነገር ስታዩ ኸይር ነገር አስቀምጡ። መጥፎ ነገር ካያችሁ አላህዬ ያ ረብ እነሱንም እኔንም ምራኝ ብላችሁ አስቀምጡ። እንደዛ ባላችሁት ሰው ባነበበው ቁጥር ተኝታችሁ ላይክ ባይደረግም ቢደረግም ሰው ባነበበው ቁጥር መላይካዎች ለእናንተ ይጽፉላችኋል። መጥፎን ንግግር፣ ቆሻሻን ንግግር፣ ስድብን አድርጋችሁ በምትተኙበት ሰዓት በሙሉ መላይካዎቹ እናንተ ላይ ይከትባሉ። ለሙሐለተ የሚሰራው ቪዲዮ ሰው ባየው ቁጥር ኸይር ከሆነ ለእናንተ ይጻፍላችኋል፣ መጥፎ ከሆነ በእናንተ ላይ ይከተባል። ለሙሐለተ እንዳትጠራጠሩ። አላህዬ ሱብሓነሁ ወተዓላ ወነክቱቡ ማቀደሙ ወአታረሁም ነው ያለው። እንከትባለን ያስቀደሙትንና ኮቴው ትተውትን ላሱ የሄዱትን ኮቴው ትተውት የሄዱትን። ይሄ ነው ዲነል እስላም ያስተማረን። ይሄ ነው አላሁ ረቡል ዒዛ የነገረን። ያለነው ዙልሕጃ ላይ ነው ያለነው። ይኸው 5 ቀን ሄዱ። እስቲ እዚህ ውስጥ ያላችሁ በዚህ በ5 ቀን ውስጥ 100 እስትግፋር ያላችሁ አላችሁ፣ ተስቢሕ ተህሊል ያላችሁ አላችሁ፣ ቁርአን የቀራችሁ አላችሁ ካላችሁ ብሏል አላለም ብሏል አላለም። ትናንትና 24 ሰዓት ልክ ሲቀረው ቪዲዮ ሰርቼ ጥሪህን ተቀብያለሁ፣ መልእክትህ ደርሶኛል ወንድም ሙዓዝ ብዬ ቪዲዮ ሰርቼ ያለሁ። ቪዲዮ 300,000 ምናምን ታይቷል፣ አልፏል። 330 ነው እንጂ አላቅም፣ አይ ዶንት ኖ። ከ300,000 ሰው በላይ አይቶታል፣ ዱዊት አድርግቶታል፣ መልእክቱ ደርሶታል በእርግጠኝነት። ኦኬ አይመቸኝም፣ መልእክትህ ደርሶኛል፣ እኔ የምፈልገው ይሄ ነው ማለት ነበረበት። መልስ ካልሰጠ ተስማምተዋል ማለት ነው አደለ እንዴ? እኔ እኮ ቪዲዮ ቀርታችሁ አድርሱለት ለሙቤ ሲል
መልእክቱ ደረሰኝ። መልእክቱ ልክ እንደደረሰኝ ሙዓዝ ሐቢብ መልእክቱ ደርሶኛል፣ መርሓባ፣ ማክሰኞ ከምሽቱ 3 ሰዓት እኔ ቤት ናና አብረን እንቀራለን ብዬ መልእክት አስተላልፊያለሁ። ይሄ ነገር ማይስማማውና ማይፈልግ አንዳንድ እሱም የሚለቃቸው ቪዲዮዎች ምናምን ያው እንግዲህ ስለ አህባሾች በዚህ ላይ ምንድን ነው አላማቸው? እሱ ላይም ትንሽ ብታብራራለን። የሚለቀውን ቪዲዮዎች አልከታተልም በነገራችን ላይ ሰዎች ነው የሚያደርጋቸው ምናምን ነገሮችን እያየሁት ነው። እና እነዚህ ላይ እነሱን ራሱ በጥቅል የምነግራቸው ትውልዱ እንዲጠነቀቅ የምፈልገው ነገር እነዚህ እስላማዊ መንዙማ እስላማዊ ነሽዳ እየተባሉ እዚያ ላይ ትውልዱን ያልሆነ የሽርክ መንገድ ውስጥና የቢድዓ መንገድ ውስጥ እየከተቱ ያሉ ሰዎችን እንድትጠነቀቁ ነው። ሌላ አይደለም። ዲናችን ተማሩ፣ ቁርአንና ሐዲስ ተማሩ። ገና ህፃን ልጅ እንትን ሲል ድቤ መደብደብ ማስተማር ምንድን ነው? ትውልድን እንደዚህ ፈጣሪ ቁርአን እንዲያፍዝ አድርጉት፣ ሐዲስን እንዲሸመድድና ለትውልድ ልክ የነቢያትን መንገድ ቁጭ ብሎ እንዲያስተምር አድርጉት። ዛሬ ህፃን ልጅ እናቱ ቲቪ ትከፍትለታለች፣ ከዛ ድቤ ይከፈትለታል። ልጄ በቃ ይህንን ያን ሲጨፍር ደስ ይላታል። ኢማሙ አሕመድ ብኑ ሐንበል ረሒመሁላህ ተዓላ ሐፈዘትኒ ኡሚ ወአና ኢብነ 10 ሰነ ነው ያለው። እናቴ ናች ቁርአን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁኝ አለ። ዛሬ ላይ 10 ዓመት ህፃን ልጅ የት ነው ሀገራችን? እነዚህን ድቤዎችና መዘዋች ያስተምሩታል። ልክ መውሊድ ሲመጣ እንደዚህ አበጃጅታ ምናምን ትልከዋለች። ያን ጨፍሮ ይማል ማሻአላህ ልጄ የድል ልጅ ሆኗል ትላለች። ላ ያ ጀማዓ ይሄ ድል ልጅ አለው ነው ይሄ ድል ልጅ